እንዴት ነው አማኝ ተብለን የእግዚአብሔርን ማንነት በምድር ላይ መግለጥ ማንችለው? በመከራ በጭንቅ በድህነት ውስጥ የምንኖረው ለምንድን ነው? የኛ አባት ድሃ አይደለም። እኔ ድሃ ካልሆንኩኝ ልጆቼ ድሃ ሊሆኑ አይችሉም አይደል እንዴ? የኔ ሀብት ልጆቼ ላይ ሊያንጸባርቅ ይገባል። ታዲያ ሃው የእግዚአብሔር ልጆች ተብለን የእግዚአብሔርን በረከት እንዴት ነው ማንጸባረቅ ማንችለው? አብርሃም የማያውቀውን ምድር ለመፈለግ ሳይሆን አብርሃም የሚፈልገው የራሱን በረከት ነበረ። የተነገረው በረከት ነበረ። እባርካለሁ የተባለለት ያንን በረከት ፍለጋ ነው የወጣው። ያንን በረከት ፍለጋ ሲወጣ እዚህ ጋም እዛ ጋም እግዚአብሔር ቢያስቀምጠው ምን አይገርመውም፣ አይደንቆም፣ ቦታውንም አይፈልገውም። አብርሃም የሚፈልገው የነበረው ግን ምኑ ነው? ስለዚህ እግዚአብሔር ዋጋን የሚከፍል አምላክ ነው። እግዚአብሔር ዋጋን የሚከፍል አምላክ ነው። በምድር ላይ ዋጋን ይከፍላል። በምድር ላይ ዋጋን ይከፍላል። በዚህ ምድር ላይ ዋጋን ይከፍላል። እንድትጨነቅ የሱ ፍላጎት አይደለም። ዛሬ መንፈስ ነው የምንመታው በኢየሱስም። ዛሬ መንፈስ ይመታል። የድህነት መንፈስ ይመታል። አንዳንድ ጊዜ በረከት በእጅ ላይ ካልገባና ማኒፌስት ካላደረገ ምን ላይ ነው ያለው ማለት ነው? በመካከል ላይ ነው ያለው። በኢን ቢትዊን ያለው ከመባረክና ባለመባረክ መካከል። ስለዚህ ምን ያደርጋል መሰለን? ጠንቋዩ፣ ሟርተኛው፣ ደጋሚው እነሱ በመጥፎ መሰዊያ ላይ ቦታ ሆነው ሲራገሙ አንተ ያለ ከቀን ወደ ቀን የምትሄድባት ከኑሮ ዝቅ ትላለህ። እንደዚህ ደግሞ እሑድ ሰርቪስ ትመጣና የእግዚአብሔር ሰው ደግሞ ሲባርክ ካለህበት ወይ ደግሞ ከወረድክበት ምን ከፍ ትላለህ። አሜን ነው። ዛሬ ከፍ ማለት ይሁንላችሁ። ከፍ ማለት ይሁንላችሁ። በኢየሱስም ከፍ ማለት ይሁንላችሁ። ሚራክል ይሆናል። ዛሬ ሚራክል ይሆናል። ሚራክል ይሆናል። ታንጀብል የሆኑ በረከቶችን ይዛችሁ ትወጣላችሁ። የሚዳሰስ በረከትን ይዘህ ትወጣለህ። በዚህ በእግዚአብሔር በረከት ወር ውስጥ የሚያሳይ በረከት ይዘህ ትወጣለህ። ወይ በረከት መርገም ነው። ካልተረገምክ ትባረካለህ፣ ካልተባረክ ትረገማለህ። ምናልባት ግን በመባረክና በመረገም መካከል ቦታ ላይ አለ። አልተባረክምም፣ አልተረገምክምም። ሲረግሙ ትወርዳለህ፣ ሲባርኩ ትወጣለህ። መካከል ላይ ነው ያለው። ሰውየው መጣና ምን አለው? እቺ ብቻ ነች ሌላ የለም አለው። በቃ ሁሉንም እሱ ወስዶታል። አይ ዊሽ ኤሳው ዝም ቢል ኖሮ በረከት እቺ ብቻ ነች ሌላ የለም ከሚለው ዝም ቢል ኖሮ ሳይረገም እንኳን ይኖር ነበር። የለም እንዴ በረከት ጨርሻለሁ። ታዲያ ምንድነው ያለው? ያለኝማ በረከት ከሌለ መርገም ነው። ስለዚህ በሰይፍ ትኖራለህ አለው። ምን አለ? ዝም ቢል በቃ አንቋሸሻት። በረከትን ማንቋሸሽ የለብህም። የእግዚአብሔር ሰዎች ሲባርኩ ማንቋሻ አትቃላ፣ አትቀበላት። ወደ ቤት ልሄድ በቃ የሆነ የጣድኩት ሽሮ ደርሶብኛል ብላ የምድር ነገር እያቻኮል አትውጣ። ጨርሰው የጀመርከውን ጉባኤ ጨርሰው ተቀበል። ምንድነው የሚናገረው ያለው? የቃሉ መንፈስን አገኘው። በቃ ሰንጥቆ የሚገባውን የዛን የቃሉ መንፈስ አገኘው። እሱ ይቀይርሃል። ሌላ የለም። ለራሱ ጉዳይ እዚሁ ቀራለሁ አለ። ከምን ጋር? ከከብቶች ጋር፣ ከማቴሪያል ጋር። ስለዚህ ብር ያስፈልጋል ብላችሁም መኪና ያስፈልጋችኋል ብላችሁም በቤት በመኪና በብር በምናምን እንዳትያዙ። ትልቁ ነገር ቅባቱን አገኙት በኢየሱስ ስም። ያዕቆብ ይዞት የሄደው ቅባቱን ነው። ይዞት የሮጠው ቅባቱን ነው። ቅባቱ ካለ የሚያልቅብህ ነገር የለም። ሁሌ ካንተ ጋር አለ። ሁሌ ጊዜ ካንተ ጋር ያለው ቅባቱን ነው። ዛሬ ቅባቱን ተመኙ በኢየሱስ ስም። የቅባት ያገኛችሁ በኢየሱስ ዛሬ ይውላችሁ 8 ዋና የሆኑ መሪ ነገሮችን አካፍያችሁ ወደ ጸሎት እንገባለን። የእግዚአብሔርን በረከት የምንስብበት ቀመር ወይ ደግሞ የእግዚአብሔርን ብሌሲንግ አትራክት የምናደርግበት ፎርሙላው ምንድነው? ዘፍጥረት 27:12 ላይ ታዲያ አባቴ ቢዳስሰኝ እንዳታለልኩት ያውቃል። ይህም ከሆነ ደግሞ በምርቃት ፋንታ እርግማንን አተርፋለሁ ማለት ነው። ክብር ለኢየሱስ ይሁን። ታዲያ አባቴ ቢዳስሰኝ እንዳታለልኩትም ያውቃል። ይህም ከሆነ ደግሞ በምርቃ ፋንታ እርግማን አተርፋለሁ። ዛሬ የፋይናንስ በረከት ወደ እናንተ እንዲመጣ ነው የምጸልየው። እግዚአብሔር ድሃ እንድንሆን ይፈልጋል እንዴ? ድሃ ሆነ እግዚአብሔርን ትወክለዋል እንዴ? የኛ ድህነት እግዚአብሔርን ይወክለዋል እንዴ?
አማኞች ተብለን እንዴት ነው በእንደዚህ አይነት ህይወት ውስጥ የምንሄደው? እንዴት ነው አማኝ ተብለን የእግዚአብሔርን ማንነት በምድር ላይ መግለጥ ማንችለው? በመከራ በጭንቅ በድህነት ውስጥ የምንኖረው ለምንድን ነው? የኛ አባት ድሃ አይደለም። እኔ ድሃ ካልሆንኩኝ ልጆቼ ድሃ ሊሆኑ አይችሉም አይደል እንዴ? የኔ ሀብት ልጆቼ ላይ ሊያንጸባርቅ ይገባል። ታዲያ ሃው የእግዚአብሔር ልጆች ተብለን የእግዚአብሔርን በረከት እንዴት ነው ማንጸባረቅ ማንችለው? የእግዚአብሔር በረከት ብር ብቻ አይደለም። የእግዚአብሔር በረከት መንፈሳዊ በረከት አለ። የእግዚአብሔር በረከት ቁሳዊ በረከት አለ። የእግዚአብሔር በረከት በሰላም ትባረካለ፣ በጤንነት ትባረካለ፣ በእውቀት ትባረካለ፣ በመንፈሳዊ ነገር ትባረካለ። ዛሬ ግን በማቴሪያል እንድንባረክ ጸልያለሁ። ምክንያቱም ከእግዚአብሔር በረከቶች ውጤት ውስጥ አንዱ የኛ ህይወት በማቴሪያል መትረፍረፋችን እግዚአብሔር ከኛ ጋር መኖሩን ማሳየት መቻል አለበት። ክብር ለኢየሱስ ይሁን። አሜን ነው። ክብር ለኢየሱስ ይሁን። የነዚህን በረከቶች የምናገኝበት ፎርሙላው ምንድን ነው? ጸሎት አንድ ነው። ግን ጸልየን ማምጣት ካልቻለ ከጸሎት ሌላም ደግሞ ማድረግ የሚገባን ሌላ ነገሮች አሉ ማለት ነው። ከጸሎትም ባኳያ ሌላ ማድረግ የሚገባን ነገሮች አሉ። እነሱን ነው ዛሬ የምናየው። ክብር ለኢየሱስ ይሁን። ጌታ ይባረክ። ኢየሱስ ጌታ ነው። አንደኛው ምንድን ነው? ዘፍጥረት 12:1 ላይ መጀመሪያ ማለት ነው አብርሃምን ሲባርከው ምንድን ያለው? አብርሃም ሲጀምር አብርሃም ከእምነት አባቶች ውስጥ አንዱ ነው አይደል እንዴ? አብርሃምም ይላል በዕብራውያን 11:8 ላይ አብርሃምም ወደ ማያውቀው አገር ወደ ማያውቀው ቦታ ሂድ ውጣ ሲባል በእምነት ምን አደረገ? በእምነት ወጣ። ማያውቀውን አገር አምኖ በመሰማራቱ የሱ እምነት ምን ተባለ? አብርሃምም የእምነት አባት አስባለው። ግን አብርሃም በትክክል አብርሃም ነበር በዛን ሰዓት በትክክል የወጣበት የሄደበት 12 ዘፍጥረት 12:1 ላይ ስናይ ትእዛዙን ብቻ ሰምቶ ነው ወይስ ሌላም ደግሞ ከሱ ጋር አብሮ የተነገረው ነገር ስለነበረ ነው? እግዚአብሔርም አብርሃምን አለው ከአገርህ ከዘመዶችህም ከአባትም ቤት ተለይተህ እኔ ወደ ማሳይ ምድር ውጣ፣ ታላቅ ሕዝብም አደርግሃለሁ። ሁለት ይኸውላችሁ አንድ ላይ ውጣ ካለው በኋላ ግን አብርሃም የወጣበት ምክንያት መጽሐፍ ቅዱስን በደንብ ስናየው የወጣበት ምክንያት ፈልጎ ብቻ መውጣቱ ሳይሆን መውጣት ያለበትን ነገር ስለተነገረው ነው። መውጣት ያለበት ፕሮሚስ ከወጣህ ግን እንደዚህም ትሆናለህ፣ ወጥተህ ከሄድክ ግን እንደዚህም ትሆናለህ። ምንን ትሆናለህ? 2 ላይ ታላቅ ሕዝብ አደርግሃለሁ፣ ታላቅ ሕዝብ አደርግሃለሁ፣ እባርክሃለሁ፣ ስምህንም አከብረዋለሁ። ቆይ ስምህንም አከብረዋለሁ። አብርሃምና ከዚህ ከኡር የሚባል ቦታ ውጣና እኔ ወደ ማሳየህ ወደ ማታውቀው ስፍራ አስገባሃለሁ። አሮጌውን ነገር አፍርሼ ወደ አዲስ ቦታ አስገባሃለሁ። አብርሃም ልክ እንደተነገረው ብድግ ብሎ አልወጣም። 2 እና 3 ላይ ያሉትን ነገሮች አስቦ ከወጣህ ግን ታላቅ ሕዝብ አደርግሃለሁ፣ እባርክሃለሁ፣ በስምህ የዓለም ትውልድ በሙሉ ይጠራሉ። ይህንም በረከት ለማግኘት ትወጣለህ ወይ ሲለው አብርሃም ምንድን ያለው? ይህንንማ አገሬን፣ ሕዝቤን፣ ቤተሰቤን የግድ ነው እንጂ ትቼ እወጣለሁ። ቀጥል ጌታ እግዚአብሔር ሰው ለበረከትም ሁን፣ የሚባርኩህንም እባርካለሁ፣ የሚረግሙህን እረግማለሁ። ክብር ለኢየሱስ ይሁን። በቃ አብርሃምን ፕሮቴክሽን ሰጠው። አንተን የባረከ በሙሉ እባርከዋለሁ፣ አንተን የሚረግም ግን ይረገማል። ስለዚህ እምነት ትክክል ነው፣ ያ ጸሎት ትክክል ነው። ከዛ ውጭ ግን ማድረግ የሚገቡን መስፈርቶች አሉ። አንደኛው ምንድን ነው? ውጣ ተለይ ሲል እግዚአብሔር መለየት ነው። ተለይልኝ ካለ እግዚአብሔር መለየት ነው። አንደኛው ፕሪንሲፕል፣ አንደኛው መስፈርት ምንድን ነው? ተለይልኝ ካለ እግዚአብሔር መለየት ነው። ስለዚህ መሰማራት ያለብን ያ አብርሃምን 2 እና 3 ላይ የተናገረውን እባርክሃለሁ፣ ባንተ የዓለም ሕዝብ ሁሉ ይባረካል ያለውን ነገር እያሰበ አብርሃም እንደወጣ እኛም ደግሞ የተነገረን ፕሮፌሲዎች ምንድን ነው እያሰብናቸው ወደ እነሱን ለማስፈጸም መውጣት አለብን። እነሱን ለማስፈጸም መውጣት አለብን። መለየት አለብን። ተለይ ካለ መለየት ከምን? ከአገር። አገር የሚለው መሬት እኮ ነው። በቃ ከዚህ መሬት ተለይ። ከምን? ከአገር። ከምን? ከዘመዶች።
ከምን ከአባት ቤት በቃ ከዚች ዓለም ከኔ ነው የምትለው ዓለም ከምትጠራበት አገር ከሷ ተለይልኝ። በቃ ካንተ ዓለም ተለይተ ውጣ። ወደ እኔ ማሳይህ ዓለም ወደዚህኛው ዓለም ለመግባት ምን ተስማማ ከኔ ጋር። ዘመዶቼ የምትላቸውን በሙሉ ተዋቸው። ስለዚህ አንደኛው እግዚአብሔር የተናገራችሁ ትንቢት አለ። እግዚአብሔር ሁሌ ይናገራል። መንፈስ ቅዱስ ሁሌ ይናገራል። በየጉባኤው ይናገራል። የተናገራችሁ በእናንተ ውስጥ አደርጋለሁ ያለው ነገር አለ። እናንተ ዛሬ እሱን እያያችሁ ነው መውጣት ያለባችሁ። የተናገራችሁን ነገር አስፈጽማለሁ ብላችሁ ነው መውጣት ያለባችሁ። ክብር ለኢየሱስ ይሁን። ስለዚህ አብርሃምን ምንድን ነው የሚለው? ይሄ ያበረታታው ነገር ሞቲቬሽን ፋክተሩ ጸንቶ ስለቆየ የእምነት አባት ተባለ። መጀመሪያ ግን አብርሃምን ያጓጓው ነገር ምንድን ነው? እባርክሃለሁ ስላለው ነው። እባርክሃለሁ፣ በአንተ የዓለም ሕዝብ በሙሉ ይባረካል፣ ለበረከት ትሆናለህ። የባረኩን እባርካለሁ፣ የረገሙን ግን እረግማቸዋለሁ ስላለው አብርሃምን ያጓጓው ምንድን ነው? የተናገረው ነገር ነው። ስለዚህ አብርሃም ከዛ ቦታ ላይ የወጣው የማያውቃትን እንዴት ነው የማታውቀውን ምድር የምትፈልገው? የማታውቀውን ምድር እንዴት ነው የምትፈልገው? አብርሃም የማያውቀውን ምድር ለመፈለግ ሳይሆን አብርሃም የሚፈልገው የራሱን በረከት ነበረ። የተነገረው በረከት ነበረ። እባርክሃለሁ የተባለለት ያንን በረከት ፍለጋ ነው የወጣው። ያንን በረከት ፍለጋ ሲወጣ እዚህ ጋም እዛ ጋም እግዚአብሔር ቢያስቀምጠው ምን አይገርመውም፣ አይደንቆም፣ ቦታውንም አይፈልገውም። አብርሃም የሚፈልገው የነበረው ግን ምኑ ነው? ውጣ የተባለለትን ቦታ ነው። እስኪ በረከቴን እፈልገዋለሁ በሉ። በረከቴን ይፈልገዋል። ምሳሌ 11:32 ላይ የጻድቅ ሰው ዋጋው በምድር ላይ ነው። ስለዚህ እግዚአብሔር ዋጋን የሚከፍል አምላክ ነው። እግዚአብሔር ዋጋን የሚከፍል አምላክ ነው። በምድር ላይ ዋጋን ይከፍላል። በምድር ላይ ዋጋን ይከፍላል። በዚህ ምድር ላይ ዋጋን ይከፍላል። እንድትጨነቅ የሱ ፍላጎት አይደለም። ዛሬ መንፈስ ነው የምንመታው በኢየሱስም። ዛሬ መንፈስ ይመታል። የድህነት መንፈስ ይመታል። ዛሬ በኢየሱስም ቀንበሩ ይሰበራል። የተነገረባችሁን እየወደቀ ነው። እኔ እየተናገርኩኝ እየወደቀ ነው። አይጭነቃችሁ። ጽድቁና መንግስቱን ፈልጉ ነው የሚለው መጀመሪያ። ብርና እናመልከውም። ብር ግን ያስፈልጋል። ብር ለወንጌል ያስፈልጋል። ወንጌልን ለመስበክ ብር ያስፈልጋል። እናንተም ተመችቷችሁ እንድትኖሩ የእግዚአብሔር ፍላጎት ነው። እሱን የሚያክል ራሱን እናንተ ውስጥ አስቀምጦ ታዲያ ጎሳሳ ቤት ውስጥ እንድትኖር እሱ እንዴት ነው የሚፈልገው? አሸንፈ ትወጣለህ ዛሬ በኢየሱስ ጥሰህ ትወጣለህ። ዛሬ በቃሉ በዚህ ቃሉ ጥሰህ ትወጣለህ። በመንፈስ ቅዱስ ጉልበት ጥሰህ ትወጣለህ። ያዕቆብ 1:7 ላይ ሁለት ልብ ያለው ሰው እግዚአብሔርን አያስደስቶም አይደለ? የሚያመነታ ሰው ይህን በረከት መቀበል ትፈልጋለህ? አንደኛው ኳሊፊኬሽን ምን መሰለ? ጨክነ መግባት ብቻ ነው። ስለዚህ ያዕቆብ 1:7 ላይ ቃሉ ምንድን? ያ ሰው ከጌታ አንዳችን ነገር አገኛለሁ ብሎ አያስብ። እርሱ በሁለት ሐሳብ የተያዘና ለመንገዱ ሁሉ የሚያወላውል ነው። በረከት ውስጥ መግባት ትፈልጋለህ? ማወላወል አያስፈልግም። ሁለትን ነገር ማሰብ አያስፈልግም። አባትህ ባለጠጋ ነው፣ አንተም ባለጠጋ ሊያደርግ ፈልጓል። ለዛ ሲል ደግሞ አንደኛና ብቸኛ የሚወደውን ልጁ ለአንተ ሲል ዋጋ ከፍሎ አምጥቶታል። ስለዚህ በደሙ ጉልበት አንተ ሀብታም መሆን ግድ ነው። ኢያሱ ምንድን ያለው? ኢያሱ 1:8 ላይ የዚህ የሕግ ቃል ከአፍህ አይለይ፣ ሁል ጊዜ በሐሳብ አሰላስለው። ምንን ነው የምታሰላስሉት ያላችሁት? ይህ ነገር ካደረግከው ግን ይሳካልሃል፣ ይሆንልሃል፣ ትበለጽጋለን ያለው ይህ የእግዚአብሔር ሐሳብ በአንተ ይፈጸማል። ምን አድርገው? ይህ የእግዚአብሔርን ሕግ የመጽሐፍ ሕግ አስበው፣ ከአፍ አትለየው ሁል ጊዜ። ስለዚህ ምንድን ነው አሁን የእግዚአብሔር ሰው እየተናገረ ነው። የእግዚአብሔር ሰው እየተናገረ እያለ ዲክለር ሲያደርግ እኔም እያሰብኩት ነው። መጣ አካውንቴ ውስጥ ብለህ ኮኔክት ማድረግ አለብህ። የምንናገረውን ቃል ይህንን ቃል ወደ ምን መቀየር አለብህ? ወደ ሆነ ሰብስታንስ መቀየር አለብህ። ክብር ለኢየሱስ ሲሆን ኢየሱስ ጌታ ነው። ይህን ሁሉ ብንናገርም ግን ጌታ መሆኑን አንረሳም። የምናረገው ለሱ ለመንግስቱ ነው። ክብር ለኢየሱስ ሲሆን ይሆንላችኋል። ዛሬ ተቀይራችሁ ትወጣላችሁ። ዛሬ ኢንስታንት ሚራክል ስንጸልይ ኢንስታንት ሚራክል ከረንሲ አለን። ያንን የምናወርድበት ነገር አለ። እምነት የሚባል ነገር አለ። እምነት ግን የማይታየው ነገር እንደሚታይ እውን መሆኑን የምናምንበት ነው። ስለዚህ ምንድን ነው የተነገረንን
ኪዳን እያሰብን ማለት ነው። የተነገረንን ኪዳን እያሰብን እናደርገዋለን። ዛሬ በኢየሱስ ስም ተነክታችሁ ትወጣላችሁ። ስለዚህ ሁለተኛ ነገር ደግሞ ልንገራችሁ። ሁለተኛ ነገር አዳምን ብዙ ተባዙ ምድርንም ግዟት ብሎ ባረኳችሁ ነው ያለው አይደል? ሲባርካቸው አዳም ከመባረኩ በፊት ምን ውስጥ ነበረ? ከመባረኩ በፊት አልተባረከም ነበረ ማለት ነው። ከዚህ ተነስቶ ሲኤምሲ የሚሄድ ሰውዬ ከዚህ ጋር ራይድን ጠየቅ ወይ ደግሞ ታክሲ ያዘና ወደ ሲኤምሲ ሄደ። ወደ ሲኤምሲ የሚሄደው መንገድ መጀመሪያ ግን መገናኛ ጋር ቆመና ሌላ ታክሲ መቀየር አለበት አይደል እንዴ? መገናኛ ጋር ቆሞ ሌላ ታክሲ ሲቀይር ሲኤምሲ ነው ያለው ወይስ መስቀል ፍላወር? መገናኛ ኢን ቢትዊን ያለው አይደል እንዴ? አልገባም ማለት ነው። ገባ? ዴስቲኒው የት ነው? ሲኤምሲ ነው። መነሻው የት ነው? መስቀል ፍላወር ነው። አሁን ያለበት ሁኔታ የት ነው? በመካከል ላይ ያለበት ሁኔታ መገናኛ ላይ ታክሲ ለመቀየር እየጠበቀ ነው። ስለዚህ አዳምን ባረኩ ካለው ሲባርከው ከመባረኩ በፊት የቱ ጋር ነበረ? አልተረገመም፣ አልተባረከም። ኢንቢትዊን ነበረ ማለት ነው። አልተባረክም። ስለዚህ ባረኩ ሲለው የተባረከው አሁን ነው። አሁን ከባረከው ከመባረኩ በፊት የቱ ጋር ነበረ ማለት ነው? አልተረገመምም፣ አልተባረከምም። በመካከል ላይ ነበረ። በሁለቱ መካከል ላይ ነበረ። አንዳንድ ጊዜ በረከት በእጅ ላይ ካልገባና ማኒፌስት ካላደረገ ምን ላይ ነው ያለው ማለት ነው? በመካከል ላይ ነው ያለው። በኢንቢትዊን ያለው ከመባረክና ባለመባረክ መካከል። ስለዚህ ምን ያደርጋል መሰለን? ጠንቋዩ፣ ሟርተኛው፣ ደጋሚው እነሱ በመጥፎ መሰዊያ ላይ ቦታ ሆነው ሲራገሙ አንተ ያለ ከቀን ወደ ቀን የምትሄድባት ከኑሮ ዝቅ ትላለህ። እንደዚህ ደግሞ እሑድ ሰርቪስ ትመጣና የእግዚአብሔር ሰው ደግሞ ሲባርክ ካለህበት ወይ ደግሞ ከወረድክበት ምን ከፍ ትላለህ። አሜን ነው። ዛሬ ከፍ ማለት ይሁንላችሁ። ከፍ ማለት ይሁንላችሁ። በኢየሱስም ከፍ ማለት ይሁንላችሁ። ሚራክል ይሆናል ዛሬ። ሚራክል ይሆናል። ሚራክል ይሆናል። ታንጀብል የሆኑ በረከቶችን ይዛችሁ ትወጣላችሁ። የሚዳሰስ በረከትን ይዘህ ትወጣለህ። በዚህ በእግዚአብሔር በረከት ወር ውስጥ የሚያሳይ በረከት ይዘህ ትወጣለህ። መቼ ነው ግን? ባረኩ ሲለው መቼ ነው የተባረከው? አሁን ነው የተባረከው አይደል እንዴ? ባረኩ ካለው አሁን ነው የባረከው። እግዚአብሔር ለመባረክ ቀን አይቆጥርም። ሰው ነው ቀን የሚቀጥረው። ሰው ግን ቀን ይቆጥራል። ሰው ማ መሰላችሁ? አሁን ለምሳሌ ይስሐቅ በዚህ በ27 ላይ ምንድን ያለው ቃሉን አንዲት ነው። ይስሐቅም አይኖቹ ባረጀ በደከመ ጊዜ ልጁን ለመባረክ አሰበ ይላል። ልጁን ለመባረክ በቃ አርጅቶ አይኖቼ ደክሟል አሁንና ልጄ ሆይ ልባርክ ስለፈለኩኝ እንደውም ወደ አደን ሂድና አንድ ጥሩ መልካም የሆነ ነገር አድና አመጣ ወጥ ሰርተ በደንብ አዘጋጅታ ካበላኸኝ በኋላ እባርክሃለሁ አለው። አባት ሳይኖርህ የሚባርክ አባት ሳይኖርህ ዝም ብለህ ብትጸልይ ግን ልትባረካችሁ። ምክንያቱም እግዚአብሔር በሲስተም የሚሰራ አምላክ ነው። በፕሪንሲፕል የሚሰራ በመርህ የሚሰራ አምላክ ነው። በምን ጋር መጥቶ ይባርክህ? በምን ጋር መጥቶ ይባርክህ? ምን ያስፈልጋል? አባት ያስፈልጋል። አብርሃምን ከሀገርህ ከዘር ግንድህ ከአባትህ ተለይተህ ውጣ፣ አስወጣው፣ የሆነ ስፍራ ላይ አስቀመጠው። አብርሃምን ሰራው። አብርሃም በረከቱን እንዲፈልግ እግዚአብሔር ምን አደረገው? አነሳሳው። በረከቱን መፈለግ ጀመረ። ከዛ በኋላ ግን የሆነ ቦታ ላይ ከገባ በኋላ ምን አደረገው? ባረከው። ረጅም ጊዜ ነበር የወሰደበት አብርሃም ለመባረክ። ያመነታ እኮ ነበረ። ወጣ ገባ ይል ነበረ። አጋር ጋር ይገባ ነበረ። ከዛም ደግሞ ይሆናልም አይሆንም ይል ነበረ። እግዚአብሔር እየደገፈው ግን ይስሐቅ ተወለደለት። አሁን እያወራ ነው ያለው ስለ ይስሐቅ ነው። ይስሐቅ ልጁን ለመባረክ በይስሐቅ አስተሳሰብ መጀመሪያ መባረክ ያለበት በኩር የሚባለው ነው። በኩር ልጁን ኤሳውን መባረክ አለበት። ስለዚህ ይስሐቅ በላይኔጁ ወይ ደግሞ በዘር ግንዱ ሐረግ አመጣጥ በኩር የተባለውን ለመባረክ ተዘጋጅቶ ምን አደረገ? ና ኤሳው ሂድና ወዴት ውጣ? ወደ በረሃ ሂድና ወደ ምድረ በዳ ሄደህ አድንልኝ፣ አድነህ አምጣልኝ፣ ከዛ በጣም የሚጣፍጥ ወጥን ስራልኝና አዘጋጅልኝ፣ እኔ መባረክሃለሁ አለው። ክብር ለኢየሱስ ይሁን። ይስሐቅም ወጣ። በመካከል ግን ማን ሰማች? ርብቃይን ነገር ሰማች። አባትየው ግን በዘር ግንድ ሐረግ መሰረት በኩሩን መባረክ ስላለበት የምወደውን ምግብ ሂድና አምጣልኝ አለው። መቼ ነው የሚባርከው? አይኑ ደክሞ እያለ ቆይቶ ዘግይቶ እያለ ሊባርከው ፈለገ። ዕብራውያን 7:7
ትንሹም በትልቁም እንዲባረክ ክርክር የሌለበት ነገር ነው። ምንድን ነው የምትፈልገው? እየነገርኳችሁ ነው። መንፈሳዊ ባርኮት አለ። መንፈሳዊ ባርኮት ኤፌሶን 3 ላይ ብናገረው መንፈሳዊ ባርኮት አለ። በማቴሪያል እንድንባረክ ደግሞ የእግዚአብሔር ፍላጎቱ ነው። እግዚአብሔር እኛን ድሃ አድርጎ ምንድን ነው የሚጠቀመው? ምንድን ነው እኛ ድሃ በመሆናችን ምንድን ነው እግዚአብሔር የሚጠቀመው? የእኛ ሁኔታ የእግዚአብሔርን ነገር ሊወስነው አይገባም። ስለዚህ እግዚአብሔር ሊባርክ ከፈለገ ምንድን ነው የሚለው? ትንሹ በትልቁ ይባረክ ዘንድ ክርክር የሌለበት ነገር ነው። ምድርና ሞላዋን። አንዳንዴ ሲጎድል የሚሞላ ነገር አለ። ምንድን ነው ግን የሚያስፈልገው? የሚያስፈልገው የሚወላወል የሚጠራጠር በረከቱን አያገኝም ስላለ ዛሬ ያለህበት ምንድን ነው? መሄድ ብቻ ነው። መውጣት ብቻ ነው። መሄድ ብቻ ነው። ወደ በረከቱ መሄድ ብቻ ነው። እግዚአብሔር ጨካኞችን ነው የሚፈልገው። ቀይ ባህርን ቢኖር ሰንጥቆ የሚገባ ነው የሚፈልገው። ጨካኝ የወሰነን ነው እግዚአብሔር የሚፈልገው። ዛሬ ይባርካቸዋል። ከዛም ደግሞ ብለስ የሚያደርግ ሰው ካንተ በላይ ብለስ የሆነ መሆን አለበት። የምትባረክበት ካንተ የበለጠ የምታይበት። ሶስተኛ ምንድን ነው? አባትና እናት ሊኖርህ ይገባል አይደለ? ፋደርሁድ ሊኖርህ ይገባል። በረከቱ በምን ጋር ይፍሰስ ታዲያ? አብርሃም ዘሎ የወጣው የሚያውቀውን ቦታ ላይ ወርቅ አገኛለሁ ብሎ ሳይሆን የተነገረውን ምን የኪዳን ቃል አስቦ ነው። ክብር ለኢየሱስ። የኪዳኑን በረከቱን ፍለጋ ነው የወጣው። ክብር ለኢየሱስ። ውጣ ሲል መውጣት እንዳለብን ተናገረን። አራተኛ ምንድን ነው? መታለፍ የማይችል መለኮታዊ ትእዛዝ አለ። በቃ መለኮታዊ ዲቫይን ኢንተርቬንሽን አለ። ልታልፈው ማችል በኩር ብትሆንም ባትሆንም ልታልፈው የማችል በረከት ትባረካለህ ካለ አንተ ነው የሚባርከው እግዚአብሔር። አንተ ትባረካለህ ካለ የቤቱም አምስተኛ ሙን ዛሬ በእጅ ላይ ምንም ነገር አይኖር ትባረካለህ። ምክንያቱም መለኮታዊ የሆነ አሰራር አለ። ክብር ለኢየሱስ ሲሆን ጌታ ይባረክ። መባረክ ላይ በመብት ቢሆን ኖሮማ ኤሳው በተባረከ ነበረ። በመብት አይደለም ግን በቃ እግዚአብሔር ወደደው። ያንን ሰው ሊባርከው ፈለገ፣ ሆነ። በኢየሱስም ይሁንባችሁ። እግዚአብሔር በረከትን ተናግሮ ሲናገር ዛሬ ነው የሚሆነው። ተናግሮብህ ዛሬ ነው የሚሆነው። ዛሬ ትባረካለህ። ዛሬ አሁኑኑ ማየት አለብን። አንዳንዴ ግን የምትቆይበት ማቆያ ቦታ አለ። በረከቱ የሚታይበት የምትቆይበት ቦታ አለ። ይህንን የማቆያ ቦታ የምታራዝመውና የምታሳጥረው አንተ ነህ። ዲቲንክ የእግዚአብሔር ሐሳብ ያዕቆብ በ14 ዓመቱ እንዲባረክ? ያዕቆብን ለምን 14 ዓመት ቆይቶ ይባርከዋል? መጀመሪያ አንደኛዋን አግብቶ ሊያን አግብቶ ከዛ ያችኛዋን ሲል ከእንደገና 7 ዓመት መቆየት አለብን። ምክንያቱም የነጠቀው የማንን ቡክርና ነው? የኤሳውን ቡክርና ነው የነጠቀው አይደል እንዴ? የኤሳውን ቡክርና ከነጠቀ ኤሳው መሄድ የነበረበት መንገድ ላይ መሄድ ነበረበት። የመጀመሪያዊቷን ማግባት የሚገባው ኤሳው ስለነበረ አታሎ ማጋ ገባ። ላባ ጋር ገብቶ የኤሳውን 7 ዓመት ወሰደ ማለት ነው። ቢሸውድም ባሸውድም እግዚአብሔር የፕሪንሲፕል አምላክ ነው። ክብር ለኢየሱስ ሲሆን ቀጥታ መባረኩ ይሻላል። ኤሳውን ሸውዶ ቡክርናውን ቀምቶ ቢሄድም ግን መጨረሻ ላይ ምንድነው መቆየት የነበረበት ላይ ቆየ። ምክንያቱም ተቀምቶ የሄደው የዛኛውን ሰውየው በኩሯን ማግባት ይገባው ነበር። ሁለተኛውን ማግባት ይገባው ነበር። ስለዚህ የወንድሙንም የሱንም ቆየ። ሸውዶ በመሄድ ምን መቆያ ቦታ ላይ ጠበቀ ማለት ነው። ስድስተኛው ደግሞ በረከትን በደንብ ማወቅ። እስኪ በረከትን አውቃለሁ በሉ። ብለሲንግን አውቃለሁ። ብለሲንግ ማለት በሰላም በጤና በማቴሪያል ተፍለቅልቆ የሚወጣን ነገር የሚታይ የሚዳሰስ ነገር መውጣት አለበት። ስለዚህ እግዚአብሔር ይባርካችሁ ስንል አሜን ስትሉ ምንን እንደተቀበላችሁ ማወቅ አለባችሁ። እግዚአብሔር ይባርክ አሜን ስትል ምንድነው የተሰጠ? በኢየሱስ ክርስቶስ ስም። በረከትን ያላወቀ ማን አለ መሰላችሁ? ኤሳው። ዘፍጥረት 27:38 እናንብብ። ኤሳውም አባቱን አባቴ ሆይ አለው፣ ምርቃትህ ይህ ብቻ ናትን? አንቋሸሻት። ምርቃትህ ይህች ብቻ ነች? ይህ ብቻ ነው ምርቃት? 27:38 ላይ ሌላ የለም እንዴ? እቺ ብቻ ነች ምርቃት? በቃ ለሱ የተዘጋጀውን ሰጠሁት፣ ሌላ ምርቃት የለኝም። ለሱ የተዘጋጀውን ሰጠሁት፣ ሌላ ግን አንቋሸሻት። ይቺ ብቻ ናት ምርቃት? ያዕቆብ ግን ልክ እንደተመረቀ ምንድን ያደረገው?
ዘይቱንና በትሩን ይዞ ወደ ሜድበት ቦታ ላይ በሩጫ መውጣት ጀመረ። በትርና ዘይትን ይዞ ግሬሱን ተቀብሏል። አኖይንቲንጉን ተቀብሏል። አኖይንቲንጉን ተቀብሎ ወደ ምን ቅባቱን ይዞ ወደ መሄድ ያለበት ቦታ ላይ በሩጫ ሄደ። ያኛው ግን ተመልሶ መጣና በረከት እቺ ብቻ ነች፣ ሌላ የለህም? በቃ ሌላ የለኝም አልኳችሁ እኮ። ወይ በረከት መርገም ነው። ካልተረገምክ ትባረካለህ፣ ካልተባረክ ትረገማለህ። ምናልባት ግን በመባረክና በመረገም መካከል ቦታ ላይ አለ። አልተባረክምም፣ አልተረገምክምም። ሲረግሙ ትወርዳለህ፣ ሲባርኩ ትወጣለህ። መካከል ላይ ነው ያለው። ሰውየው መጣና ምን አለው? እቺ ብቻ ነች ሌላ የለህም አለው። በቃ ሁሉንም እሱ ወስዶታል። 38 እና 39 አባቱ ይስሐቅም መለሰ አለውም፣ እነሆ መኖሪያ ከምድር ስብ ከላይ ከሚገኝ ከሰማይ ጠል ይሆናል፣ በሰይፍም ትኖራለህ። በረከትን ጨርሷላ። አይ ዊሽ ኤሳው ዝም ቢል ኖሮ በረከት እቺ ብቻ ነች ሌላ የለም ከሚለው ዝም ቢል ኖሮ ሳይረገም እንኳን ይኖር ነበረ። የለም እንዴ በረከት ጨርሻለሁ። ታዲያ ምንድን ያለው? ያለኝማ በረከት ከሌለ መርገም ነው። ስለዚህ በሰይፍ ትኖራለህ አለው። በሰይፍ ትኖራለህ። ምን አለ? ዝም ቢል በቃ አልተባረከም፣ አልተረገመምም። አንቋሸሻት። በረከትን ማንቋሸሽ የለብህም። የእግዚአብሔር ሰዎች ሲባርኩ ማንቋሻ አትቃላ፣ አትቀበላት። ወደ ቤት ልሄድ በቃ የሆነ የጣድኩት ሽሮ ደርሶብኛል ብላ የምድር ነገር እያቻኮል አትውጣ። ጨርሰው የጀመርከውን ጉባኤ ጨርሰው ተቀበል። ምንድነው የሚናገረው ያለው? የቃሉ መንፈስን አገኘው። በቃ ሰንጥቆ የሚገባውን የዛን የቃሉ መንፈስ አገኘው። እሱ ይቀይርሃል። በቃ በቃሉ የሚመጣውን በረከት ተገናኙት። የቃሉ መንፈስ ካች አድርጉት። ሰውየው አንቋሸሻት። ሌላ የለህም አለው። በጣም የሚገርም በረከቱ ተወስዶበት በረከቱን ለመያዝ እንኳን ሮጦ ሊከተለው አልሄደም። በቃ ይሄ የራሱ ጉዳይ። ሲጀምር ብኩርናውን በሽሮ ሸጦታል። ሁለተኛ መረቃቱንም ደግሞ ተነጥቆ ፋይት አድርጎ ተጣልቶ ማምጣት ሲገባው ምን አደረገ? ሌላ የለም የራሱ ጉዳይ፣ እዚሁ ቀራለሁ አለ። ከምን ጋር? ከከብቶች ጋር፣ ከማቴሪያል ጋር። ስለዚህ ብር ያስፈልጋል ብላችሁም መኪና ያስፈልጋችኋል ብላችሁም በቤት በመኪና በብር በምናምን እንዳትያዙ። ትልቁ ነገር ቅባቱን አገኙት በኢየሱስ ስም። ያዕቆብ ይዞት የሄደው ቅባቱን ነው። ይዞት የሮጠው ቅባቱን ነው። ቅባቱ ካለ የሚያልቅብህ ነገር የለም። ሁሌ ካንተ ጋር አለ። ሁሌ ጊዜ ካንተ ጋር ያለው ቅባቱን ነው። ዛሬ ቅባቱን ተመኙ በኢየሱስ ስም። የቅባት ያገኛችሁ በኢየሱስ። ስለዚህ ስድስተኛው ምንድነው? በረከትን ማወቅ። እንደ ኤሳው ማንቋሸሽ፣ ብኩርናውን አንቋሾ፣ ሁለተኛ ደግሞ በረከቱንም አንቋሸሸ። ሊከተላት እንኳን አልሞከረም። ፋይት ለማድረግ ለመጣላት እንኳን አልሞከረም። የታለ ብሎ እንኳን ለመሄድ አልጣረም። ይኸውላችሁ ካልጣራችሁ አይመጣም። መጣር አለባችሁ። ክብር ለኢየሱስ ይሁን። አሜን ነው። ስለዚህ ሳጠቃልል በረከትን ለማግኘት መስራት አለብህ። በረከትን ለማግኘት መስራት አለብህ። ምንድን ያለው? እባርክ ዘንድ ወደ ምድረ በዳ ውጣና አድነህ የምታገኘውን እንስሳ የዱር አራዊት እንስሳ ሰርተህ እንደማቀው የሚጣፍጥ ወጥ ሰርተህልኝ፣ በጣም የሚጣፍጠውን የማቀውን ወጥ ሰርተህ አቅርብልኝ አለው። ስራልኝ ያለው። ስራልኝ፣ ሰርተህ አዘጋጅተህ ጥረህ ወጥተህ አደን ሄደህ መሳሪያ አዘጋጅተህ እንሆ ቀስትን ይዘህ በቀስት ፈልገህ ገለህ አምጣልኝ። ስራን ይፈልጋል። ክብር ለኢየሱስ ይሁን። እስኪ እሰራለሁ በሉ። እሰራለሁ በሉ። እሰራለሁ ለጌታ እሰራለሁ። በፋይናንስ ከባረከኝ ለመንግስቱ እሰራለሁ። በሰላም ከባረከኝ፣ በጉልበት ከባረከኝ አገለግላለሁ፣ እሰራለሁ። በኢየሱስ ስም ያላችሁት ቃል ይወረሳችሁ። በረከት እናንተ ላይ ይምጣ። በረከት እናንተ ላይ ይምጣ። በረከት እናንተ ላይ ይምጣ። ስለዚህ በረከትን አትራክት ማድረግ አለብን። እኛ መሳብ መቻል አለብን። ዘፍጥረት 27 ላይ ያለውን አንዴ ላንብብላችሁ። ቃሉን ከ20 ጀምሮ ላንብብላችሁ። ይስሐቅ ልጁን ልጄ ሆይ ከመቼው ቀናህና መጣህ ሲል ጠየቀው። ያዕቆብም እግዚአብሔር አምላክ አሳካልኝ አለው። ይሄ ልጅ ያዕቆብ በጣም የሚገርም እኮ ነው። በአምላኩ መጣበት። አሁን ደግሞ ራሱን እዚህ ጋር በበግ ለምድ በምን ሸፍኖ ልብስ ለብሶ ገብቶ ጥበብም ያስፈልጋል በረከትን ለማግኘት። አይ ያንተ አምላክ እንስሶቹን አቀረበልኝና ያስኳቸው ይዤ ያመጣውልህ አለው።
2 በግ አምጣ ብላ በ2 በግ ሸፈነችው። ይስሐቅ አርጅቷል። ኤሳውን በዛ ሰዓት አግብቷል። አደን እየወጣ ያበላው ነበረ። የለመደው ነገር ስላለ ነው። ልጄ ያ የሚጣፍጠውን የዱር አራዊት ምግብ ሰርተ አምጣልኝ ሲል ከዚህ በፊት በልቶታል። የቀመሰውን ያሸተተውን ያወቀውን ምግብ ነው አምጣልኝ ያለው። ሁለተኛ ደግሞ ኤሳው እየሄደ ሲያመጣለት በምን ያህል ጊዜ ውስጥ ሄዶ እንደሚያመጣለት ያውቃል። ዛሬ ግን ልጄ እንዴት ቶሎ መጣ ምናገኘና ፈጠን ሲል ያንተ አምላክ ነገሮችን አቀረበልኝ፣ አሳካልኝ። አምላክ ብሎት ማን ነው ሊጠራጠር የሚችለው? የኔ አምላክ ሊያደርግ አይችልም አይለውም። ኦኬ ብሎ ምግቡን ለመብላት ተዘጋጀ። ክብር ለኢየሱስ ሲሆን ከዛ 21 ላይ ምን ይላል? ይስሐቅ ያዕቆብን ልጄ ሆይ አንተ በእርግጥ ልጄ ኤሳው መሆንህን እንዳውቅ እስቲ ቀረብ በልና ልዳስስህ አለው። በእርግጥ አንተ ኤሳው መሆንህን አውቅ ዘንድ እስኪ ቀረብ በልና ልዳስስ። ዛሬ በኢየሱስ ስም መንፈስ ቅዱስ ይዳስሳችሁ። መንፈስ ቅዱስ ይዳስሳችሁ በኢየሱስ ስም። ማሮሻከ ቀረብ በልልኝና እስኪና ልዳስ ልጄ አንተ ልጄ ኤሳው መሆንን እንዳውቅ እስቲ ቀረብ በልና ልዳስ አለው። ያዕቆብም 22 ላይ ወደ አባቱ ወደ ይስሐቅ ተጠጋ። አባቱም በእጁ እየዳሰሰው ይህ ድምፅ የያዕቆብ ድምፅ ነው፣ እጆቹ ግን የኤሳው እጆች ናቸው አለ። ይስሐቅ በሁለት ነገር አውቋል። አንደኛ በጊዜ ማለት ነው። ኤሳው እየሄደ የሚያመጣበትን ጊዜ እኔ አውቃለሁ። ዛሬ እንዴት አድርጎ ፈጠነ? እግዚአብሔር አቀረበልኝ አለው። ሁለተኛ እሺ በቃ አንተ ኤሳው መሆንን አውቅ ዘንድ እስኪ ልዳስስህ አለው። ልዳስስህ ያለው ድምፁ የኤሳው አለመሆኑን አውቋል ማለት ነው። ዳሰሰውና ሲዳስሰው ግን ምን አገኘ? የኤሳን ጸጉር። ኤሳው ማለት ቀይ ጸጉራም ማለት ነው አይደል? የኤሳውን ጸጉር አገኘ። የበግ ለምዱን የኤሳውን መሰለውና አገኘ። የልጆቻችን ድምፅ ላይ ተናቃለን። ልጄ ሆይ ፈጠንክብኝ ሲለው በእግዚአብሔሩ መጣበት። እሺ አለ። በል እስኪና ልዳስና ማን መሆንን ልወቀው። አንተ በትክክል ኤሳውና አይደለም መሆንን ልወቀውና እስኪ ልዳስስ አለው። ተጠራጥሯል። ኤሳው እንዳልሆነ አውቋል። ያዕቆብ እንደሆነ አውቋል። ሲዳስሰው ግን ምን አለው? ድምፅህ የያዕቆብ ነው፣ ሰውነትህ ግን የኤሳው ነው። ይህ ሰውነት የኤሳው ሰውነት ነው፣ ድምፁ ግን የያዕቆብ ድምፅ ነው። በሌላ አነጋገር ምን እያላቸው ነው? ማን መሆንን አውቄያለሁ፣ ማን እንደሆንክ አውቄያለሁ፣ አንተ ማን እንደሆንክ አውቄያለሁ። ግን አሁን ሁለተኛ የመጣህብኝ ደግሞ በበጉ መጣህብኝ። ያ በግ እኔ አባቴ ሊያርደኝ ሲል ለመሰዋት ተቀርቤ እያለሁ እግዚአብሔር ተው ልጅን እንዳታርደው ብሎ እነሆ ያስቀመጠው በጉን እሱን አስታወስከኝ። ስለዚህ የዛን የበግ ቆዳ አስነካኝ። ያንን የበግ ቆዳ አስነክተኝ። ታዲያ እንዴት አድርጌ ይህንን ላልፍ እችላለሁ? ለእኔ መስዋዕት የሆነልኝን ያንን በግን አስታወሰው። ለሱ ሲል የተቀየረለትን ኃጢአቱን አድርጎ የቀየረለትን በጉን አስታወሰው። አሁን ብለስ ማደርግህ እኔን ሸውደኸኝ አይደለም። ብለስ ማደርግህ እነሆ በድምፅህ አውቄያለሁ። የመጣህብኝ ግን በበጉ ነው። እሱን ሲነካው ማን ትዝ አለው? አብርሃም ሊሰዋው ሲል እንደዚህ ተዘጋጅቶ እያለ አብርሃም ምን ያህል እንደምትታዘዘኝ አውቄያለሁ። አሁን ታዛዥ ስለሆንክ የኛው ልጅን እንዳትነካው። እነሆ በሱ ምትክ በግ አለልህ። በሱ ምትክ ያለውን ያንን የቆመውን በግ አምጣና ሰዋው። ስለዚህ ለኔ ሲል የተሰዋውን በጉን አስታወሰው። በጉን ስላስታወሰው ነው የባረከው እንጂ ያዕቆብ መሆኑን አውቋል። ምክንያቱም አሁን በየትኛው ስትራቴጂ እንደመጡበት አውቋል። የመጣበት ስትራቴጂ በኪንግደም ስትራቴጂ እንደሆነ ገብቶታል። ኖ አሁን ተሸውጄ ሳይሆን በእኔ ምትክ የተሰዋውን በግ አስቤ እነሆ ባርካለሁ። እስኪ አምጣውና አብላኝ አለው። በላ። ከጠገበ በኋላ ምን አደረገው? በረከቱን ለቀቀለት። የመለኮታዊ ፕሪንሲፕል አካሄደን ስለገባው በረከቱን ለቀቀለት። ስለዚህ መባረክን ከፈለጋችሁ መባረክ ምንን ይፈልጋል? መስዋዕትን ይፈልጋል። መሰዋዕትን ይፈልጋል። መሰዋዕትን ከፈለግ እግዚአብሔር ሊባርክ ተዘጋጅቷል። እግዚአብሔር ክርስትና ጆክ አይደለም። አንተን ድሃ አድርጎ የማኖር የእግዚአብሔር ምኞትም ፍላጎትም አይደለም። አንተን የመባረክ የሱ ፍላጎት ነው። አንተ ግን ምንድን ነው የምትሰዋው? የምትሰዋው ምንድን ነው? ሰውየውን በጉን አስነካው። በጉን ስላስነካው ትዝ አለው። ለሱ ሲል የተሰዋውን በግ፣ በሱ ምትክ የተሰዋውን በግ አስታወሰው።
ወንድሞቼ እኔና እናንተ ጌታ ኢየሱስ ለኛ ሲሰዋልን የእግዚአብሔር መስዋዕት ነው የሆነው። የእግዚአብሔር መስዋዕት የኛን ኃጢአት ለማዳን የእግዚአብሔር መስዋዕት። ስለዚህ እኔና እናንተ ኃጢአተኞች ነበርን። እግዚአብሔር ሊባርከን የሚችለው እነሆ ወደኛ ሲያስብ የኛን ስም ሳይሆን የጌታ ኢየሱስን ስም የጌታ ኢየሱስን ደም ያስብና ይህ ሰው በረከት ያስፈልገዋል ብሎ ይለቃል። ይህ ሰው በረከት ያስፈልገዋል። በረከትን የሚያመጣው የሱ መስዋዕቱ ስራ፣ የመስቀሉ ስራ፣ የሱ መስቀል ላይ የሰራው ስራ፣ ዋጋ የከፈለው መስቀል ማለት እሱ የተሰቃየበት ሳይሆን መስቀል ማለት እሱ የሞተበት፣ ለኔና ለናንተ ሲል የሞተበት፣ ሞትን ድል አድርጎ የተነሳበት ፍጻሜ ነው። በረከት የሚመጣው እዚህ ጋር ጮሃን እጅ ስላስቀመጥንልን ዘይት ስላፈሰስን ብቻ አይደለም። በረከት የሚመጣው እናንተ ምን ጨክናችሁ የምትሰዉት ነገር ካላችሁ ነው። ጨክናችሁ ዛሬ ህይወቴን ለጌታ ለአገልግሎት ሰጥቼ እነሆ ጌታ እንደተሰዋው እኔም ደግሞ ጧት መስቀሌን ተሸክሜ እሰራለሁ፣ እወጣለሁ፣ እሄዳለሁ፣ ወደ በረሃ እሄዳለሁ፣ ወደ በረሃ ሄጄ ቤተክርስቲያን የሚያስፈልጋትን ይዤ እመጣለሁ የሚል ሰው ዛሬ ይባረካል በኢየሱስ ስም። እንደ ኤሳው ወደ በረሃ የሚወጣ ሰው ዛሬ እንፈልጋለን። ወደ በረሃ የሚወጣ ሰው ዛሬ እንፈልጋለን። ወደ በረሃ የሚወጣ ሰው ዛሬ ይባረካል። እዛው ግን ኩሽና ጋር እንደዚህ እመላለሳለሁ፣ ቤት ውስጥ ያሉትን በጎች መልሼ አመጣለሁ፣ እነዚህም በጎች ከእንደገዛ አምጬ ሸውጄ እዚሁ ደግሞ እሰራለሁ ምትል ከሆነ እግዚአብሔር መልካም ስለሆነ ትባረካለህ። ግን ትጠብቃለህ፣ ጊዜን ረጅምን ጊዜ ትጠብቃለህ። 14 ዓመት ትጠብቃለህ። ዛሬ እቺ ቤተክርስቲያን የሚያስፈልጋት እንደ ኤሳው እዚሁ ቤት ውስጥ እርመጠመጣለሁ ሳይሆን ውጪ ወጣለሁ፣ ወጥቼ ምን ያልዳኑትን አመጣለሁ፣ ከዛ ከበረሃ ያልዳኑትን አመጣለሁ የሚል ሰው ካለ ዛሬ ይቀባል በኢየሱስ ስም። በኢየሱስ ክርስቶስ ስም ይህ በእናንተ ላይ ይሆናል። የሚያስፈልገው የክርስቶስ ደም የሚያስፈልገው እኛ ጧት ራሳችንን መስቀል ያለብን መስቀል መሸከም ያለብን ራሳችንን እየካድን መሸከም ያለብን የሚያስፈልገው እኔ ለጌታ እወጣለሁ። አማኞችን ሳይሆን ጌታ እንዲድኑ የመደባቸውን እነሱን ሄጄ ከበረሃ አመጣቸዋለሁ፣ ከበረሃ እስባቸዋለሁ፣ ሄጄ እስባቸዋለሁ። የምስብበት ዛሬ ጸጋ ያስፈልገኛል የሚል ሰው ይባረካል። ጸጋ ያስፈልገኛል የሚል ሰው ይባረካል። ተነሱና እንጸልያለን በኢየሱስ